ማቲያስ ዴሊክት ከባየር ሙኒክ ማንቸስተር ዩናይትድን ከተቀላቀለ በኋላ ማንቸስተር ዩናይትድ ካስፈረማቸው በተለይ በቅርብ ጊዜ ካስፈረማቸው ተጫዋቾች መካከል ጥሩ ፈራሚ ከዋጋው አንጻር ከሚሰጠው አገልግሎት አንጻር ጥሩ ፈራሚ የሆነበትን አጋጣሚ ተመልክተን ነበረ። ታዲያ ከቅርብ ጊዜ ወዲህ ወይም ደግሞ ረዘም ላለ ጊዜያቶች በማንቸስተር ዩናይትድ ቤት እየተመለከት ነው አይደለም ያለ ነውና ስለ ልጁ የጉዳት ዜና መቼ ይመለሳል መቼ ይመጣል የሚለው ነገር በእርግጠኝነት እየታወቀ አይደለም የሚገኘው። ወይ ደግሞ በዚህ ቀን ይመጣል በዚህ ቀን ነው የቀረው ይሄን ያህል ጊዜ ነው የቀረው እንደዚህ አይነት ጉዳት ነው የገጠመው ተብሎ በግልጽ የተነገረ አይደለም የሚገኘውና ብዙዎች እየፈሩ ይገኛሉ። ምክንያቱም ከታይረል ማላሲያ ጋር እያገናኙት ይገኛሉ። ማላሲያም እንደዚሁ መጀመሪያ ላይ ጉዳት ነበር፣ ቀለል ያለ ጉዳት ነበር ተብሎ የነበረው። ከዛ በኋላ ግን ምንም ስለሱ እየተሰማ አልነበረም። ከዛ እያለ ጸጥ ረጭ ሆነ ሁሉ ነገር ማለት ነውና ሰዎች በጣም ኖቲስ ማድረግ ጀመሩ ይሄን ነገር። ከዛ በኋላ በደንብ ቼክ መደረግ ጀመረ ማላሲያ። ከዛ በኋላ ለምን ያህል ጊዜ ከሜዳ እንደራቀና የማንቸስተር ዩናይትድ ተጫዋች ሆኖ ተመልሶ ማሊያ አርጎ ለመጫወት ብዙ ጊዜ እንደፈጀበት ተመልክተናልና ማቲያስ ዴሊክት ጋርም እንደዚህ አይነት ነገሮች እየተነሱ ነው የሚገኙት። ምን ላይ ነው ያለው? የት ነው የጠፋው? የመጀመሪያዎቹን ጨዋታዎች በቋሚነት እየጀመረ የማንቸስተር ዩናይትድ ምርጡ ተጫዋች ሊሆን እንደሚችል እየተገመተ ነበር። እንዲሁም ፊውቸር ካፕቴንም እየተባለ ነበርና ምን ገጥሞት ነው እንደዚህ ሊጠፋ የቻለውና ጉዳዩ ምን ይመስላል የሚለውን ነገር ለመመልከት እንሞክራለን። እንደዚሁም ደግሞ የማንቸስተር ዩናይትድ የተከላካይ ቦታ ላይ የሚጫወቱ ተጫዋቾች የጉዳታቸው ሁኔታም አሳሳቢ ደረጃ ላይ ደረሰ ይመስላልና እሱን ነገር ለማንሳት እንሞክራለን። ከዛ ውጪ ደግሞ ቤንጃሚን ሼሽኮ በማንቸስተር ዩናይትድ ቤት በማንቸስተር ዩናይትድ ደጋፊዎች ሊሆን ይችላል እዛ አካባቢ ባሉት ሰዎች የወጣለት ቅጥል ስም አለ። ከሰሞኑኛ ፐርፎርማንሱ አንጻር የወጣለት ቅጥል ስም አለና ያን ቅጥል ስም እሱም አልወደደውም፣ እንደዚሁም ደግሞ ያልወደደውም ደግሞ የእሱ ኤጀንት አለ እና ያ ቅጥል ስም ምንድን ነው፣ ለምንስ ነው ያልወደዱት የሚለውን ነገር ለመመልከት ወይንም ደግሞ ለማየት እንሞክራለን። ከዛ ውጭ ደግሞ ማይክል ኦዌን የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ሰው እንግዲህ የግድ ማይክል ካሪክ የማንቸስተር ዩናይትድ ቋሚ አሰልጣኝ ሆኖ መቀጠር መቻል አለበት፣ አለዛ ማንቸስተር ዩናይትድ ትልቁን ስህተት ነው የሚሰራውና እሱ ቋሚ የማይሆንበት ምክንያት ምንም አይገባኝም ብሎ የተናገረበት አጋጣሚ አለ። ከምን አንጻር አለ የሚለውን ነገር በዚህ ፕሮግራም ለማንሳት እንሞክራለን። ከእናንተ የሚጠበቀው ታዲያ እስከ ፕሮግራማችን መጨረሻ ድረስ አብራችሁን መቆየት ነው። ለዛም ደግሞ ተጋብዛችሁ ማንቸስተር ዩናይትድ ከባየር ሙኒክ ማቲያስ ዴሊክትን ያስፈረመበትን ዋጋ ስንመለከትና ወደ ማንቸስተር ዩናይትድ ቤት ከመጣ በኋላ ደግሞ ያሳየው ግልጋሎት ማንቸስተር ዩናይትድ በጣም ከብዙ ጊዜያቶች በኋላ ፌር በሆነ ፕራይስ ያገኘው ጥሩ ተጫዋች ነው ብለን በድፍረት መናገር እንችላለን ብዬ አስባለሁ። ምክንያቱም ልጁ ካለው ልምድ አንጻር ምክንያቱም ገና በወጣትነቱ ነበር በ18 ዓመቱ አያክስን እየመራ በቻምፒየንስ ሊግ ጨዋታዎች ላይ በቃ ሲፋለም ነበር። ምን ያህል የመሪነት አቅም እንዳለው የመሪነት ኳሊቲ እንዳለው ሁላችንም ተመልክተናል። ገና በ18 ዓመቱ ማለት ነው። ለብዙ ነገር የፈጠነ ተጫዋች ነው ወይ ደግሞ የፈጠነ ልጅ ነው ይሉታል ብዙዎች ማለት ነው። ከዛ በኋላ ወደ ዩቬንቱስ ሄዶ ደግሞ ዩቬንቱስ ደግሞ ራሱን የቻለ ያው እንደሚታወቀው ጣሊያን ውስጥ የመከላከል አርት አለ አይደል? ያንን አርት ደግሞ ከዛው ከጣሊያኖቹ ከዋናው ቦታ ወይ ደግሞ ከኦሪጂናል ፕሌሱ የተማረበትን አጋጣሚ ተመልክተናል። ያም ደግሞ አልበቃ ብሎት ደግሞ ከዛ ከተለያየ በኋላ ደግሞ የባየር ሙኒክ ተጫዋች ሆኖ ደግሞ ባየር ሙኒክ ቤትም ደግሞ የተለየ አይነት ልምድን እያካበተ ነበረ ሲጮት የነበረው። ኢቨን እንዲያው ማቲያስ ዴሊክት እኮ ወደ ማንቸስተር ዩናይትድ ቤት ሊመጣ ሲል ከባየር ሙኒክ እንዳይወጣ የባየር ሙኒክ ደጋፊዎች ፒቲሽን እያሰባሰቡ ነበር። ፒቲሽን አሰባሰቡ በጣም ብዙ ፊርማ ነበር አግኝቶ የነበረው። ግን ልጁ አንዴ ወስኖ ነበረ። ከዛ በኋላ ወጣ ወደ ማንቸስተር ዩናይትድ ቤት። ከመጣ በኋላ ታዲያ አስደናቂ ፐርፎርማንስ እያሳየ ነበር የሚገኘው። በተለይ ደግሞ በዚህ ዓመት ላይ የመጀመሪያዎቹን 13 የፕሪሚየር ሊግ ጨዋታዎች በቋሚነት ጀምሮ ነበር። ማለትም ማንቸስተር ዩናይትድ ጥሩ የነበረባቸውም መጥፎ የነበረባቸውም ጨዋታዎች ላይ በቋሚነት እሱ ግን በኢንዲቪጁዋል ፐርፎርማንሱ ግን ሳይታማ የሚገርም እንቅስቃሴ እያደረገ 13 ያክል ጨዋታዎችን የመጀመሪያዎቹን ጨዋታዎች አድርጎ ነበር። ከዛ በኋላ ግን ከማንቸስተር ዩናይትድ ወደ ሰልኸርስት ፓርክ ተጉዞ ከክሪስታል ፓላስ ጋር በሁለት የቆሙ ኳሶች አማካኝነት 2-1 በሆነ ውጤት አሸንፎ ነበር አይደል? ያንን ጨዋታ ካሸነፈ በኋላ የሆነ አይነት ማይኖር ፕሮብሌም እንዳለበት ወይ ደግሞ ትንሽ የሚባል ችግር እንደገጠመውና የሆነ ያህል ዲስኮንፈርት እንደሆነ ተነግሮ ከስብስቡ ውጪ ሊደረግ ቻለና ሩበን አሞሪምም በሳቱ ተጠይቆ ነበር። እንዴት ነው ምናምን ሲባል አይ ቀለል ያለ ጉዳት ነው እንጂ ያን ያህል የከፋ ጉዳትም አይደለም፣ ለረጅም ጊዜ ከሜዳ ላይ ያርቀው የሚችልም አይነት ነገር አይደለም ብሎ ተናግሮ ነበር። ከዛ በኋላ ግን ይሄ ነገር የተፈጠረው ማለት ለመጨረሻ ጊዜ ማቲያስ ዴሊክት የቡድን ስብስብ ውስጥ ተካቶ የነበረው ኖቬምበር ላይ ነበር። ይሄ ከክሪስታል ፓላስ ጋር የነበረው ጨዋታ ኖቬምበር ላይ የተደረገ ነበር። አሁን ደግሞ ከዚህ ሁላ ወራት በኋላ ስቲል
ማቲያስ ዴሊክት ወደ ማንቸስተር ዩናይትድ ቋሚ አሰላለፍ ውስጥ አይደለም፣ ወደ ልምምድ ውስጥ እየተሳተፈ አይደለም፣ ስኳድ ውስጥ ጭራሽ ሊገባ አልቻለም። ታዲያ ምንድነው ችግሩ የሚለውን ነገር ስንመለከት መጀመሪያ ላይ የጀርባ ጉዳት ነበረ ተብሎ የነበረው ወይ ደግሞ ከጀርባ ጋር የተያያዘ ነገር ነበር። እሱ ደግሞ ብዙም ይሄን ያህል ከባድ የሚባል ነገር አይደለም፣ ይሄን ያህል የተጋነነ ጉዳት ነውም ተብሎ ማንም አላሰበም ነበረ። ስለዚህ የጀርባ ጉዳት ነው ኦፍ ኮርስ፣ ግን ደግሞ በቀላሉ ሊድን የሚችል አይነት ነው ተብሎ ነበር ታስቦ የነበረው። ግን ደግሞ ነገርየው ግን ቀስ ቀስ እያለ ሲሄድ ወይ ደግሞ ጊዜ እየገፋ ቀን እያለፈ ሲሄድ ግን ጉዳዩ ቀላል የጀርባ ኢሹ እንዳልሆነ ወይ ደግሞ ቀላል የጀርባ ህመም ብቻ እንዳልሆነ መታወቅ ጀመረ። ከዛም የባሰ ነው፣ ከዛም ኮምፕሊኬትድ ነው ኬዙ። ጉዳዩ የእሱ የጉዳት ሁኔታ በጣም ኮምፕሊኬትድ ነው፣ ግልጽ ያልሆነና በቃ ትልቅ ችግርን የሚያመጣ ነገር ነው። ለዛም ነው የታሰበውን ያክል መጀመሪያ ላይ የተገመተው ያክል ስላልሆነ ነው አሁንም ድረስ ከጉዳቱ ማገገም ያልቻለው። ታዲያ መቼ ነው ወደ ሜዳ የሚመለሰው ሲባል ተስፋ አለው እየተባለ ነው። ላይክ ተስፋ አለው ግን ማለት ከሲዝኑ ከመጠናቀቁ በፊት ሊደርስ ይችላል የሚል ተስፋ አለ ነው። ማይክል ካሪክ ያን ነገር ነበር ተናግሮ የነበረው። ራሱ ማቲያስ ዴሊክትንም በሚጠይቁት ሰዓት ላይ የተናገረው ነገር ያንን ነበርና የመመለስ ተስፋ አለው ግን እርግጠኛ ግን መሆን አይቻልም። ሶ የጀርባ ህመም ነው ያለበት። ስለዚህ የጀርባ ህመም ግን ከታሰበው በላይ ነበር። ግን ይሄም ነገር ቅድም እንዳልኳችሁ ብዙዎች ከማላሲያ ጋር እያገናኙት ይገኛሉ። ማላሲያም ጀስት የጉልበት ጉዳት ነበር ተብሎ የነበረው ግን አንዱ ሲድን አንዱ እያለ ራሱን የቻለ ነገሮች እየተወሳሰቡ የመጣበትን መንገድ ተመልክተናል። ታዲያ ከዚህ ጋር ተያይዞ እየተነሳ ያለ ደግሞ አንድ ትልቅ ጥያቄ አለ። ያም ጥያቄ ምንድን ነው? ማንቸስተር ዩናይትድ በክረምቱ ተከላካዮችን ለማስፈረም ወደ ገበያ መውጣት የለበትም ወይ? ምክንያቱም በዚህ አካሄዱ ማንቸስተር ዩናይትድ ወደ ቻምፒየንስ ሊግ መግባቱ ማይቀር ይመስላል። ወደ ቻምፒየንስ ሊግ ይገባል ማለት ደግሞ ቀጣይ እንደ ዘንድሮ ትንሽ ጨዋታዎች አይደለም የሚኖሩት። ፕሪሚየር ሊግ ይኖርበታል፣ ካራቦ ካፕ፣ ኤፍ ኤ ካፕ፣ ከዛ በኋላ ደግሞ ቻምፒየንስ ሊግ ይኖርበታል። ስለዚህ ይሄንን የሚያክል ትልቅ ጨዋታ ትልቅ የሚባል ቶርናመንት ከፊት ለፊቱ እየጠበቀው እንዴት ነው ላይክ በእነዚህ ተጫዋቾች ማለትም ሴንተር ባክ ላይ ጉዳት ማንቸስተር ዩናይትድ እያስቸገረው ነው። ማቲያስ ዴሊክት ብቻ አይደለም ጉዳት ላይ ያለው፣ ማርቲኔዝም ጉዳት ላይ ነው ያለው፣ ዶርጉም ጉዳት ላይ ነው ያለው፣ ማጓየር፣ ማላሲያ በጉዳት እየተሰቃዩ ያሉ ወይ ደግሞ በጉዳት ወጣ ገባ እያሉ ያሉ ተጫዋቾች ናቸውና ማንቸስተር ዩናይትድ በቀጣይ ክረምት ላይ ማስፈረም ካለበት ቦታዎች መካከል ከፉልባክ እንደዚሁም ደግሞ ዋይድ ዊንገር እንደዚሁም ደግሞ 6 ቁጥር ቦታ ላይ ተብሏል። ግን ተከላካይ ቦታ ላይም የመሃል ተከላካይ ቦታ ላይም ተጫዋች እንደሚያስፈልገው በተለይ ከጉዳት አንጻር መመልከት እንችላለን። ከዛ ውጪ ቤንጃሚን ሼሽኮ በማንቸስተር ዩናይትድ መለያ ስር እስካሁን ድረስ ባደረጋቸው ጨዋታዎች ወደ 10 ያክል ጎሎችን አስቆጥሯል። አሪፍ የሚባል እንቅስቃሴ ነው እያደረገ የሚገኘው። ምናልባት እንዳጀማመሩ አይደለም፣ እንዳጀማመሩ ብዙ መጥፎ ነገሮች ነበረ ተገምቶ የነበረው ማለት ላይሳካለት የሚችልበት ብዙ ቻንስ አለ ምናምን ነበር ሲባል የነበረው። ግን እንዳጀማመሩ ሳይሆን አሁን ላይ ያደረገ የሚገኘው ነገር በጣም አስደናቂ ነው። በተለይ ደግሞ በማይክል ካሪክ ስር ኖት ኦንሊ በካሪክ ስር ብቻ አይደለም፣ አሞሪም መውጣቱ ነው ለቤንጃሚን ሼሽኮ እንደ መነሻ የሆነለት ወይ ደግሞ ራሱን እንደ አዲስ እንዲያገኝ ያደረገው የሩበን አሞሪም መውጣት ነው። ያን ያልኩበት ምክንያት ምንድን ነው? ሩበን አሞሪም በተሰናበተ በጥቂት ቀናት ልዩነት ውስጥ ማንቸስተር ዩናይትድ ከበርንሌ ጋር ጨዋታ ነበረው። ያንን ጨዋታ ታዲያ በጊዜያዊነት ዳረን ፍሌቸር ነበር እንዲመራ ድል ተሰጥቶት የነበረው። ቤንጃሚን ሼሽኮ ቋሚ 11 ውስጥ ገባ። በዛ ጨዋታ ማንቸስተር ዩናይትድ 2-2 ነበር የተለያየው ከበርንሌ ጋር። 2 ጎሎችን ያስቆጠረው ቤንጃሚን ሼሽኮ ነበር። ወዲያው ተመለሰ። በሩበን አሞሪም ስር ያስቆጠረው ጎል 2 ጎል ብቻ ነበር እና በሩበን አሞሪም ስር በአጠቃላይ በነዛ ሁላ ጊዜያቶች ውስጥ ካስቆጠረው ጎል በአንድ ጨዋታ ያስቆጠረው በርንሌ ላይ ያስቆጠረው ጎል በልጦ ነበር። ሶ እሱ ከወጣ በኋላ የተሻለ እየተንቀሳቀሰ ነው የሚገኘው ቤንጃሚን ሼሽኮ ማለት ነውና ቤንጃሚን ሼሽኮ 13 ያክል እስካሁን ድረስ አጠቃላይ ለማንቸስተር ዩናይትድ 26 ጨዋታዎችን አድርጓል። 13ቱን ቋሚ ሆኖ ነው የጀመረው፣ 13ቱን ደግሞ ተቀይሮ ነው የጀመረው። 9 ጎሎችን በፕሪሚየር ሊጉ አስቆጥሯል፣ 1 ጎል ደግሞ በኤፍ ኤ ካፕ አስቆጥሯል። ታዲያ ቅድም እንዳልኳችሁ ነው ከተቆጠሩት 10 ጎሎች አሞሪም ስር ያስቆጠረው 2 ጎል ብቻ ነው። ምክንያቱም በኤፍ ኤ ካፕ ያስቆጠረው ጎል ዳረን ፍሌቸር የመራው ከብራይተን ጋር የነበረውን ጨዋታ ነበረ። ስለዚህ እሱን ዞር ካደረግነው 9 ጎል ይቀራል አይደል? የሊግ ከ9ኙ 7ቱ ከሱ ውጪ ነው ከተባለ 2 ጎል ብቻ ነው በሩበን አሞሪም ስር ያስቆጠረው። ከብሬንትፎርድ እና ከሰንደርላንድ ጋር የነበረውን ጨዋታ ላይ ነበር ጎሎችን አስቆጥሮ የነበረው። ከዛ ውጪ ግን ጎል ማስቆጠር አልቻለም ነበር። ታዲያ ያልወደደው ስም ምንድን ነው የሚለውን ነገር ስንመለከት ሱፐር ሰብ እየተባለ ነው የሚገኘው። አሁን ቤንጃሚን ሼሽኮ እየታወቀ ያለበት ስም ሱፐር ሰብ ማለት ነው። ማለትም ምርጡ ተቀያሪ፣ ልክ እንደነ ቺቻሪቶ እንደነ ኦሊ ጉናር ሶልሻየር በማንቸስተር ዩናይትድ ቤት ሱፐር ሰብ አዲስ አይደሉም።
ኦሊጋና ሶልሻየር ነበር መጀመሪያ የፈርጊ ሱፐር ሰብ። እሱ ከወጣ በኋላ ደግሞ ቺቻሪቶ ሄርናንዴዝ ነበር ሱፐር ሰብ የተባለው እና ቤንጃሚን ሼሽኮ ግን ሱፐር ሰብ መባሉን እንደማይወደው ኤጀንቱ ኤልቪስ ባሳኖቪች ተናግሯል ማለት ነው። ታዲያ ለምንድነው ሱፐር ሰብ የተባለው የሚለውን ነገር ከተመለከትን ቀላል ነገር ይመስለኛል አይደለ? ከቤንች ተነስቶ ነው ከዌስትሃም፣ ከፉልሃም፣ ከኤቨርተን እና ከአስቶን ቪላ ጎል አስቆጥሮ ማንቸስተር ዩናይትድን መታደግ የቻለው። ኤልቪስ ባሳኖቪች ታዲያ የእሱ ትልቅ ቅሬታና እየተቃወመ ያለው ነገር ምንድነው? ሱፐር ሰብ መባል አይደለም ያለበት። ምክንያቱም ሱፐር ሰብ የሚለው ነገር አንደኛ የልጁን ኬሪየር አይገልጽም። በማንቸስተር ዩናይትድ ቤት ልጁ እያደረገ ያለውን ነገር አይገልጽም። ምክንያቱም ካስቆጠራቸው 10 ጎሎች 6ቱ የተቆጠሩት በቋሚ 11 ውስጥ ሆኖ ነው ማለት ቋሚ ሆኖ ሲጀምሮ ነው 6 ጎሎችን ማስቆጠር የቻለው። ታዲያ 4ቱን ጎል ነው ከተቀያሪ ወንበር ላይ ተነስቶ ጎል ማስቆጠር የቻለው። ስለዚህ ሱፐር ሰብ አይደለም መባል ያለበት፣ እንዲሁም ሱፐር ስትራይከር ነው መባል ያለበት። ምክንያቱም ኮምፕሊት ስትራይከር ነው፣ ተቀይሮ እየገባ ብቻ አይደለም ጎል የሚያስቆጥረው። እውነቱን ነው። ቅድም ያልኳቸው የበርንሌ ጨዋታ ላይ ቋሚ ሆኖ ጀምሮ ነው ጎል ያስቆጠረው። ከብሬንትፎርድ ጋር የነበረውም ጨዋታ ላይ ቋሚ ሆኖ ነው ጀምሮ ጎል ያስቆጠረው። ከሰንደርላንድ ጋር የነበረውም ጨዋታ ላይ ተመሳሳይ ቋሚ ሆኖ ነው ጎል ያስቆጠረው። ከብራይተን ጋር የነበረው የኤፍኤ ካፕ ጨዋታ ላይ ቋሚ ሆኖ ነው ያስቆጠረው። ከክሪስታል ፓላስ ጋር የነበረው ጨዋታ ላይ በኦልድ ትራፎርድ የተደረገው ጨዋታ ቋሚ ሆኖ ነው ጎል ማስቆጠር የቻለው። ስለዚህ ይህን ነገር ስንመለከት ኦፍኮርስ ተቀይሮ ጎል ያስቆጥሯል፣ ግን ደግሞ ቋሚ ሆኖም ግን ጎል የሚያስቆጠር ተጫዋች ነው እና ሱፐር ሰብ የሚለው ነገር እሱን አይገልጸውም። ስለዚህ ይህን ቅጥል ስም አልወደውም ብሎ የቤንጃሚን ሼሽኮ ኤጀንት የሆነው ኤልቪስ ባሳኖቪች ለአሬና ስፖርት አስተያየቱን ሰጥቶ ነበርና ይሄን ያህል ጎል አስቆጥሯል የሚለውን ነገር የተናገረው እሱ ነው። ስለዚህ ሼሽኮ ሱፐር ሰብ መባሉ ወይ ደግሞ ሱፐር ሰብ መባል አይመጥነውም። እሱ ኮምፕሊት ስትራይከር ነው። ስለዚህ ሱፐር ስትራይከር ነው መባል ያለበት ይልቁንም እንጂ ሱፐር ሰብ መባሉ የእሱን ስራ ያወርድበታል ኬሪየሩ ላይ ወይ ደግሞ አመጣጡም ደግሞ ለዛ አይደለም። ሱፐር ሰብ ለመባል አይደለም የመጣው ቋሚ ሆኖ እየተሰለፈ ቋሚ ሆኖ እየተጫወተ ጥሩ ፐርፎርማንሶችን እንዲያሳይ እንጂ ምርጡ ተቀያሪ እንዲሆን ብቻ አይደለም ወደ ማንቸስተር ዩናይትድ ቤት የመጣው ሲል ኤልቪስ ተቃውሞውን ገልጿል። ይሄ በጣም ሃርሽ በሆነ መንገድ ሳይሆን ግን የሆነ ኢንሳይት ከመስጠት አንጻር ከአሬና ስፖርት ጋር ቆይታ አድርጎ ነበር ለመስጠት። እንደሚታወቀው ኤጀንቶች የተጫዋቾች አፍ ናቸው ይባላል። ተጫዋቾች ወጥተው መናገር የማይችሉትን ወጥተው ማለት የማይችሉትን ኤጀንቶች አሪፍ በሆነ መንገድ ብልጣብልጥ በሆነ መንገድ ይናገራሉ። ድርድር ላይ የሚቀመጡላቸው ለዛ እንጂ ተጫዋቾች ሁልጊዜ እየወጡ አይናገሩም። ምክንያቱም የሚነሳው አዋራ ቀላል የሚባል አይደለም እና እንደዚህ አይነቱን ደግሞ ድራማ ብዙም አይፈልጉትም። ተጫዋቾችም ለራሳቸው ሴትን ለማድረግ የማይመቻቸውም። ሲቀጥል የሚፈለግም ነገር አይደለም፣ ብዙ የሚፈለግ ነገር አይደለም እና ኤጀንቶች ግን የተጫዋቾች አፍ ናቸው ስለሚባል እየወጡ ይናገሩላቸዋል። በአጠቃላይ ግን ሼሽኮ ይሄ ሱፐር ሰብ የሚለውን ቅጥል ስም እንዳልወደደው ራሱ ኤልቪስም ተናግሯል። ያው አልወደደውም ሼሽኮ ብሎ አይደለም፣ ግን እንዳልኳችሁ ኤጀንቶች የተጫዋቾች አፍ ናቸው። እነሱ ናቸው እኮ አይደል ተደራድረው ምን ብለው ዋጋ አስጨምረው አስቀንሰው ምን ብለው ምናምን የተጫዋቹን ጥቅም የሚያስጠብቁት። ስለዚህ ያለ ሼሽኮ ፍላጎትና ያለ ሼሽኮ ፍቃድ እንደዚህ አይነት ወሬዎችን እንደማያወራ 100% እርግጠኛ ነኝና ሼሽኮም ያ ሱፐር ሰብ የሚለው ነገር ትንሽ ጫና ሳያሳድርበትና ይሆነ አልተመቸውም መሰለኝ እሱ ነው እየወጣ ያለው። ያው ራሱ ኤጀንቱም ሪቬል ያደረገው ነገር ይሄንን ነው። ከዛ ውጪ እንደመጨረሻ የምናነሳው ነገር ደግሞ ማይክል ኦዌን የማይክል ካሪክ ትልቅ ደጋፊ ሆኖ ነው የመጣው። ምንም እንኳን ጋሪ ኔቭል እና ሮይ ኪን በጭራሽ ማይክል ካሪክ ቋሚ አሰልጣኝ መሆን የለበትም ብሎ ቢናገሩም ግን ደግሞ ማይክል ኦዌን ግን በጣም እንዲሁም መሆን አለበት። ምንድነው ማድረግ የሚጠበቅበት ከዚህ በላይ? ማንቸስተር ዩናይትድ እኮ ሁሉንም አይነት አሰልጣኝ ሞክሯል። ፕሩቭን ናቸው የተባሉትን አሰልጣኞች ሞክሯል። ወጣት ከሌላ ቦታ የመጡትንም ሞክሯል። የተለያየ አይነት አሰልጣኞችን ሞክሯል። ስለዚህ ማይክል ካሪክ ደግሞ እድል እንዳይሰጠው የ10 ዓመት ኮንትራት ይፈርም አይደለም ያልኩት፣ ግን እድል እንዳይሰጠው የሚያደርገው ነገር ምንድነው እድል እንዳይሰጠው የሚያደርገው ነገር ብሎ የተናገረበት አጋጣሚ ያለና በቃ ይገባዋል፣ ቦታው ይገባዋል ብሎ ነው እየተናገረ የሚገኘው። ማንቸስተር ዩናይትድ በዛው ክለብ ውስጥ ትልልቅ ዋንጫዎችን ያሳካ ጥሩ ተጫዋች በሰር አሌክስ ፈርጉሰን ስር ያደገና የኦልድ ትራፎርድ ቤተኛ የሆነ አሰልጣኝ አግኝቷል። ስለዚህ ለሌላ አሰልጣኝ ደግሞ ድጋሚ ሌላ መንገድ ደግሞ መሄድ ብዙ ማዋጭ ነገር አይመስለኝም። ስለዚህ ቀጥታ ማይክል ካሪክን ቋሚ ማድረግ አለበት ብሎ ማይክል ኦዌን ተናግሯል። ካልሆነ ግን ሰር ጂም ራትክሊፍ ትልቅ ጥፋትና ትልቅ ስህተት ነው የሚሰሩት ብሎ እንደ ማስጠንቀቂያም አይነት ነገር ተናግሮ ነበር። ምናልባት ማንቸስተር ዩናይትድም ልክ አርቤሎዋ ላይ እየተፈጠረ እንዳለው አይነት ነገር ይመስለኛል። የካሪክና የአርቤሎዋ ጉዳይ የሆነ ተመሳሳይ ነገር ይመስላል። በእርግጥ ማድሪድ ሙሉ በሙሉ አርቤሎዋ ላይ በሩን አልዘጋ። አርቤሎዋ ቻምፒየንስ ሊግን ማሳካት የሚችል ከሆነ ወይ ላ ሊጋን ማሳካት የሚችል ከሆነ የማድሪድ ቋሚ አሰልጣኝ ሆኖ ሊቀጥል ይችላል። ምናልባት በቅርብ ጊዜ እንዳሉትን መረጃዎች መሰረት ተጫዋቾቹ እነ ምባፔ እነ ቪኒ ጁኒየር እንዳለ አርቤሎዋን በጣም ወደውታል። ላይክ አፕሮቹ በጣም የሚገርም ነው፣ እንደ ሰው ነው የሚያቀርባቸው፣ የጨዋታ አቀራረቡም ደግሞ በጣም የሚገርም ነውና ወደውታል የሚል
ሀሳቦች የተነሱ ይገኛሉ። ልክ እንደ ማድሪድ አይነት ደግሞ ትልልቅ ተጫዋቾች ያሉበትና ትልቅ ክለብ ላይ ዋናው ማን ማኔጅመንት ነው እንጂ የታክቲክ ጉዳይ አይደለም። ዣቪ አሎንሶ የወደቀበት አንደኛው ነገር ማን ማኔጅመንት ጉዳይ ነው። ስለዚህ ካሪክ ይህን ነገር ማስተካከሉ ምናልባት ለማንቸስተር ዩናይትድ የሚያስፈልገው አይነት አሰልጣኝ እንደሱ አይነት አሰልጣኝ ነው ወይ የሚል ጥያቄ እንዲነሳ ይሆናል ማለት ነው። ግን ደግሞ ማይክል ኦዌን ግን በጭራሽ ማይክል ካሪክ ቋሚ አሰልጣኝ መሆን አለበት ብሎ እሱን ደግፎ እየተከራከረ ነው የሚገኘው። ታዲያ የእናንተስ ሀሳብ ምንድን ነው? ስለ ማቲያስ ዴሊክት ያላችሁ ሀሳብ፣ ስለ ቤንጃሚን ሸሽኮ ሱፐርሰብ መባልና ማይክል ኦዌን ስለተናገረው ነገር ምንድን ነው ያላችሁ ሀሳብ የሚለውን ነገር በኮሜንት ሴክሽን ላይ ታስቀምጡልን እንጠይቃችኋለን። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።